ራሱን ያጠፋ ሰው አላህ ወስኖበት ነው እንዴት በአኺራ ይጠየቃል ለሚሉ ሰዎች ምን መልስ እንስጥ ይላል። ለቀብር ዚያራ ትሩፋት ትክክለኛውን ለማወቅ ነበር ፈትዋ ብሰጡኝ ይላል። አንድ ሰው ቀዳ ኖሮበት ቢሞት ቤተሰብ ጾሞ መመለስ ይችላል ወይ? የጾም ቀባ ካለበት ልጄን አሞብኝ ነበርና ከጄ ላይ ያለው ገንዘብ ለሕክምና ብቻ ነው የሚሆነው፣ ግን ሕክምናው ከ3 ወር በኋላ ነው የሚሆነው። በዚህ መሃል ገንዘብ ያለኝ ገንዘብ ዘካ ይወጅብኛል ወይ? አመት ቢሞላ ወይ? ብስሚላህ አርህማን አርሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። እንደተለመደው የጠይቁ ፕሮግራማችንን አሁን እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ ዶክተር? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬም የተለያዩ ጥያቄዎች መጥተዋል። ኢንሻአላህ እናቀርባቸዋለን። በ0934 መጨረሻው 08 የተላከልን ጥያቄ ምን ይላል? ሰላም አለይኩም። ራሱን ያጠፋ ሰው አላህ ወስኖበት ነው እንዴት በአኺራ ይጠየቃል ለሚሉ ሰዎች ምን መልስ እንስጥ ይላል። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን አጣሂሪን። أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يحفظنا من الزلل إنه على كل شيء قدير. ይሄ ጉዳይ በዚች ራስን በማጥፋት ጋር የተያዘ ብቻ ሳይሆን ኢነማ ማንኛውንም ክስተት ማንኛውንም ምድር ላይ የሚከናወን ነገር ሁሉ በአላህ ውሳኔ እንደሆነ እናምናለን። ማንኛውም ይሄ ደግሞ ከነቢዩ ሰለላሁ ዐለይሂ ወሰለም የወሰድነው ዓቂዳ ነው። ሰሓቦች የነበሩበት አጠቃላይ የነቢያት እምነት ነው። ያኒ ሰይዱና ሙሳና ሰይዱና አደም ዐለይሂ ሰላም በአንድ ጉዳይ ላይ ተነጋገሩ የሚል ሐዲስ መጥቷልና ከዚያ ሙሳ አደምን ዐለይሂ ሰላም በአንተ በአባታችን ምክንያት እኮ እንደዚህ ሆነው ብለው አደምን ዐለይሂ ሰላም ለምን እንዲህ አደረክ የሚል አይነት ነጥብ አነሱ። አደም ዐለይሂ ሰላም ደግሞ ይህ ነገር እኮ አላሁ ስብሓነሁ ወተዓላ የወሰነውና መሆኑ ማይቀር ነገር ነው እኮ ብለው መለሱላቸው እና ፈሐጀ አደሙ ሙሳ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዚህ ቦታ ላይ አደም ዐለይሂ ሰላም ልጃቸው ሙሳ ላይ ሁጃ አቀረቡባቸው። ይህ ነገር የሆነ ነገር ስለሆነ ደግሞ ካለፈ በኋላ መቼም ሰው ስህተት እንኳን ቢሆን እየሰራው እያለ ለምን እንዲህ ታደርጋለህ ሲባል በቀደር መደበቅ የለበትም። ቀደሩ እንዳለ ሆኖ ታዋቂ ሆኖ የታወቀ ሆኖ ነገር ግን መርሐባ ተውበታለሁ መለሳለሁ ማለት ነው ያለበት። ያው ያለፈ ነገር ሲሆንና ከተመለሰ በኋላ ከሆነ በቃ እኮ አላህ ወሰኖት እኮ እንዲህ ሆኗል ካሁን በኋላ ያለውን አህዋል አላህ ያስተካክልልን እንጂ ብሎ ቢል አይወቀስበትም። ስላለፈ ነገር ስለሆነ የሚያወራው ያው በሁሉም አቅጣጫ ብንሄድ ማንኛውም የሚከሰቱ ነገሮች ከአላህ ውሳኔ ውጪ አይሆኑም የሚለውን ነብዩ ናቸው ሰለላሁ ዐለይሂ ወሰለም ያስተማሩት። ያኒ ጅብሪል ዐለይሂ ሰላም መተው ለነብዩ ዐለይሂ ሰላቱ ወሰላም መልኢማን ያሏቸው ጊዜ الإيمان أن تؤمن بالله وملائكته وكتبه ورسله وباليوم الآخر وتؤمن بالقدر خيره وشره مترشا لتشوانا تبنج بقدر ما من
ነው። ሌላኛው ስድስተኛው የኢማን ዋና ምሰሶ ማለትም አላሁ ስብሓነሁ ወተዓላ ምድር ላይ የሚሆኑትን ነገሮች ሁሉ ዓለም ላይ የሚሆኑትን ነገሮች ሁሉ ሰማይም መሬትም ይሁን የትም ቦታ ይሁን ሁሉንም በውሳኔውና በመሻቱ በተቅዲሩ በቀዷእ በቀደር እንዲከናወን አድርጎት ነው ብለህ ማመን አለብህ። ከዚህ በፊት አንድ ሰው ራሱ ወንጀል ሰርቶ እንደዚህ የሚደረግ ከሆነ እያሉ ይጠይቃሉ። ዞሮ ዞሮ ይሄኛውም አንድ ቁንጽል ነገር ነው እንጂ ዞሮ እዛው የሚመለስ ጥያቄ ነው። ከዚህ በፊት የተመለሱ ያኔ ሰው ወንጀል ሲሰራ አላህ ወስኖበት ከሆነ ለምን ይቀጠዋል? አሁን ራስ መግደል ብቻ ሳይሆን ኸምር ቢጠጣ ሌላም ነገር ቢያደርግም ዞሮ ሄዶ ምን እንላለን እኛ እንደ ባሪያዎች ምን እናምናለን? ላ የኩኑ ኢላ ማ ቀደረ አላህ ችሎታው መሻቱ ጉድለት የሌለበት ነውና የተወሰነውን እንዲሆን ሽቶት የተወሰነውን ደግሞ እሱ እንዳይሆን ሽቶት በተቃራኒው የሚሆን ነገር አይኖርም በፍጹም ኃያል ነውና አልፈዓሉ ሊማ ዩሪድ ያኒ የሻውን ሰሪ ነው። ፈዓሉ ሊማ ዩሪድ ያኒ የሚሻውን የሚፈልገውን ነገር ያደርጋል አላሁ ስብሓነሁ ወተዓላ። ሰው ዓጂዝ ነውና የሚፈልገውን ነገር ማድረግ አይችልም። ችሎታው ውስን ነው፣ ፍጡር ነውና ዓለምን የሚያስተናብር አንድ አምላክ ብቻ ነው። ዓለምን ሲያስተናብረው ደግሞ እሱ በሻው መልኩ ነው የሚያስተናብረው። በቃ ይሄን መሰረታዊ እውቀት መያዝ። ከዛ በኋላ ታዲያ ለምንድነው ሙዓቀባ የሚያደርገው? ለምን ይቀጣል በሰራነው ወንጀል ከተባለ አኺር ማ ነሲሉ ኢለይሂ ላ ዩስአሉ ዐማ የፍዐሉ ወሁም ዩስአሉ። እርሱ አላህ በሚሰራው አይጠየቅም፣ ኸልቁ ግን ይጠየቃል። ናም ዓቅል ሰጥቶናል፣ እኽትያር ሰጥቶናል፣ የመምረጥ ችሎታን ሰጥቶናል። አላህ ደጉን ምናይበት ክፉን ምናይበትን አእምሮ ሰጥቶናል። ሁሉን ነገር በአላህ መሺአ ከመሆኑ ጋር የሰው ልጅ ደግሞ መሺአ የሚባል ነገር ደግሞ አለው አላህ የፈጠረለት። በዚህ መሺአ ወደዚያ የሄደ ጊዜ ወለው ካነ ቢተቅዲሪላሂ ሱብሓነሁ ወተዓላ ወደ ሸር የሄደ ጊዜ አላህ ይቀጣዋል ብሏልና ይቀጣዋል። ለዚያ ነው አቅሷ መጨረሻው ምን እንላለን? የሰው ልጅ እንደ ወራጅ ውሃ አይደለም፣ ምንም እኽትያርና ምንም መሺአ የሌለው የሰው ልጅ ዝም ብሎ እንደ ዛፍ ነገር አይደለም፣ ምንም ምርጫና መሻት የሌለው እንደዛ አይደለም። ኢነማ አልኢንሳኑ ያዕሪፍ ዐንደማ ያዕሲ ሲሳሳት ወንጀል ሲሰራ ሲያጠፋ ነፍሱ ጎትኩታ ወደዛ ስትጎትተው ወደዛ ስትስበው ብዙ ሰዎች ከነፍሳቸው ጋር ከባድ ጦርነት ውስጥ ገብተው ተይ እንጂ እያሉ ግድ የለም እያለች ተይ እያሉ እሷ ደግሞ በቃ ለዛሬ ብቻ ነው እያለች በቃ ትቶብታለህ እያለች ስትስባቸው እኮ ይታወቃቸዋል። ያኔ እንዴት አድርገው እንደሚሄዱ የሚሰማቸው ስሜት አለ። መርጠውት ብቻ ይሄዳሉ ያንን ነገር በቃ እንግዲህ ለዛሬ ብቻ ብለው ሲሄዱ ያውቁታል ውስጣቸው ላይ መምረጥ እንዳለ። በዚህ ምርጫ አላህ በፈጠረው በዚህ ምርጫቸው አላህ ይጠይቃቸዋል። ስለዚህ ላ ዩስአሉ ዐማ የፍዐል በሰራው ስራ አይጠየቅም፣ በሚያደርገው አይጠየቅም። ለምን እንዲያረክ ለምን ይሄን ወሰንክ አይባልም። ምክንያቱም አዛዥ እንጂ ታዛዥ አይደለምና። ኸልቁ ግን ለምን እንዲሰራችሁ ተብለው ይጠይቃሉ። በ0707 አሁን መጨረሻው 29 ተላክልን ጥያቄ አንድ ሰው ቀዷ ኖሮበት ቢሞት ቤተሰብ ጾሙ መመለስ ይችላል ወይ? የጾም ቀዷ ካለበት ናም የጾም ቀዷ ያለበት ሰው እንደ ሐዲስ ላይ መጥቷል። ረሱል ዓለይሂ ሰላቱ ወሰላም መን ማተ ወዓለይሂ ጾሙን ፈልየሱም አው ሷመ ዐንሁ ወልዩሁ ያኒ ጾም እያለበት የሞተ ሰው ፈርድ ጾም እያለበት ቀዷ መውጣት እየቻለ ሞተ ሳያወጣ ይሄ ወልዩ ይጾምለታል ብለዋል። በዚህ መሰረት ከቤተሰቦቹ ከዘመዶቹ ከቅርብ ቤተሰቦች እኔ እጾምለታለሁ ካለ ሊላሂ ተዓላ ብሎ ካለ ይችላል። ሐታ ከዘመዶቹ ውጭ ያለ ሰው እንደ ዘመዶቹ ለቤተሰቦቹ አሳውቆ እኔ የከሌን ጾም ፈርዱን ልጾምለት ካለ ያው ዑለማዎች በዝርዝር የሚያስቀምጡት የፊቅህ ዝርዝር መሳኢሎች አሉ። ከዛ ውስጥ ይካተታል፣ ሊጾምለት ይችላል ይላሉ። ከሱ ሌላኛው አማራጭ አለ። ከፊል ዑለማዎች ወደዚህ ብቻ ይሄዱ። እዚህኛው ሐዲስ ላይ ከላም አላቸው እና ምንድነው ይሄዱበት? ኡጥዒመ ሚን ተሪከቲሂ ሊኩል የውሚን ሙድ
ከተወው ገንዘብ ላይ ለእያንዳንዱ ቀን አንዳንድ ሙድ እህል ለድሃ ይሰጣል። ፊድየቱ ሶም እንደምንለው ማለት ነውና አንዳንድ ሙድ እህል ለድሃ ይሰጣል። ይሄ በየቀኑ ነው። 30 ቀን ከሆነ ያልጾሙ የ30 ቀን ይወጣለታል፣ ይሰጥለታል። ይሄኛው ማካሄድ አለ። ፉቃሃዎች ኢማ አን የሱመ ዐንሁ ወኢማ አን ዩጥዒመ ይላሉ። ወይ ሊጾምለት ይችላል፣ አለዚያም ደግሞ የጧዓም ሊያደርግለት ሊያበላለትም ይችላል ይላሉ። ያው ይሄ ነገር እስከተነሳ አይቀር ማን ነው ሊጾም ወላጆች ምንድነው ቤተሰቦቹ የቅርብ ዘመዶቹ ጾሙለት የሚባሉት ወይም አብሉለት የሚባሉት ማን ነው? ያኒ መን አፍጠረ ያኒ ثم تيسر له القضاء ولم يقضي ጾሙን ረመዳን ላይ ለምሳሌ ወር ሙሉ አልጾመም፣ ታሞ ሊሆን ይችላል። ከረመዳን በኋላ ግን ጤነኛ ነበረ፣ ተሽሎት ነበር፣ መጾም ይችል ነበር። እሱ ግን ተዘናጋ። ሳይወጣ ሸዋል አለቀ፣ መሰለን ቀጣዩ ዙልቃዕዳ አለቀ፣ ዙልሒጃ አለቀ፣ ሙሐረም መጣ፣ ሶፈር ላይ ሞተ ሳይጾመው እንበል። ተምሲል ነው ይሄ፣ ለምሳሌ ነው። እሺ ይሄ ሰው ምን ይደረጋል? ይደረግለታል። ይሄ ሰውዬ በእነዚህ ጊዜያት እኮ ቀዷ ማውጣት ይችል ነበርና ባለማውጣቱ ምክንያት ወይ ይጾሙለታል ወይ ያበሉለታል። أما الذي استمر عذره فمات ولم يتمكن من القضاء هذا لا يطعمون عنه ولا يصومون عنه. عند سو تمم رمضان مولون بهم سلفه رمضان كوطان بوهلا هممو ቀጠለ። በዚያ ሁኔታ እንዳለ ቀዷ ለማውጣት የሚመችበት ጊዜ ደህና ሆኖ የሚያሳልፍበት ጊዜ ሳይኖረው ህመሙ በዛው እንደቀጠለ እስከ ሞት አደረሰው። ይሄ ሰው ቀዷ ሊያወጣ የሚመችበት ጊዜ ላይ አልነበረም፣ አላገኘም፣ አልደረሰም። ስለዚህ ቀዷ ያው ባለማውጣት ምክንያት ወንጀለኛም አይባልም፣ ለምን ሰፊ ጊዜ ስለነበረው። እነሱም ደግሞ አብሉለት ወይም ጾሙለት አይባሉም፣ ለምን ዑዝሩ ሳይቋረጥ ነውና የሞተው ማለት ነው። ስለዚህ አሁን እነሱ ከጾሙለት ሌላ ሰው ነው መቼም ይሄን የሚያደርገው። እነሱ በሰሩት ሟቹ ተጠቃሚ ሆነ ማለት ነው ወይስ ከተጠየቀ? አዎ ያኔ ይጠቀማል። ያው መጠቀም አንዋዕ ነው። ከጫንቃው ላይ ከወረደለት ተጠቀሙት። ሰው ዕዳ ቢኖርበትና ዕዳህን እንከፍልሃለን ቢባል ገንዘብ ወደዚህ ሰውዬ ባይመጣም እንኳን ነገር ግን ጫንቃው ላይ የነበረን ነገር አነሳንለት። ይሄ አንድ ነፍዕ ነው፣ አንድ ጥቅም ነው። ስለዚህ ከሞት በኋላ የሚሰሩ ስራዎች ሟችን የሚጠቅሙ ነገሮች አሉ። በዚህ አጋጣሚ ያኔ ከሞተ በኋላ አንድ ሰው ምንም እንደማይጠቀም አድርጎ ማሰብ ትክክል እንዳልሆነ ይሄ ሐዲስም ሌሎችም ሐዲሶች ያስረዳሉ። በ099533 መጨረሻው 15 ላከልን ጥያቄ ይላል። ሰላም አለይኩም፣ ጥያቄ ነበረኝ። ልጄን አሞብኝ ነበርና ከጄ ላይ ያለው ገንዘብ ለሕክምና ብቻ ነው የሚሆነው፣ ግን ሕክምናው ከ3 ወር በኋላ ነው የሚሆነው። በዚህ መሃል ገንዘብ ያለኝ ገንዘብ ዘካ ይወጅብኛል ወይ? አመት ቢሞላ ወይ? ምናልባት ይሄ ገንዘብ ለሕክምና ይሁን ተብሎ ለብቻ ከተለየና ከወጣ አሁን አገልግሎት ላይ ሊውል የተቀመጠ ገንዘብ ይሆንና ከዚያ ከማጠራቀም ከሚባለው እሳቤ ውጪ ይሆናል ማለት ነው። ይሄኛው ለዚህ ይከፈላል ተብሎ ከተቀመጠ ዝም ብሎ ተስሚድ የሚደረግ የሚጠራቀም ይከማች ተብሎ የሚቀመጥ ገንዘብ ላይ አመት ከሞላውና ኒሷብ ከሞላው ዘካት ይወጅባል። ያው የተቀመጠው ገንዘብ ምንድነው የሚለውን ከመለየት ጋር ማለት ነው። ምንድነው ስንል ወርቅ ሊሆን ይችላል፣ ብር ሊሆን ይችላል፣ አሊያም ደግሞ አሁን በዘመናችን ባለ ነው የወረቀት ገንዘብ ሊሆን ይችላል። ያው ወረቀት ገንዘቡንም ተክቶ ቁጥር ደግሞ እንደዚሁ ያው እየተቀመጠ ነው። በባንክ ምናምን ሲኬድ ያቺ ቁጥሯ ነች የምትሰጥ። ዞሮ ብር ወረቀት ፈልጋለሁ ብትላቸው የራሳቸው ገደብ ቢኖራቸውም ወረቀት ነው ሊሰጡ ይችላሉ። አላ ኩሊ ሐል ወርቅና ብር ላይ ምንም አይነት ኺላፍ የለም። ከተጠራቀመ ኒሷብ ከሞላና ዞሮ አመት ከሞላው ዘካት ይወጅበታል። ከዛ ውጪ ባለው በወረቀቱ ላይ በእንዲህ አይነት መልኩ አሁን ይሄ ሙዓመላ ውስጥ ወይም ደግሞ የንግድ እንቅስቃሴ ውስጥ ሲገባ ራሱን በቻለ መልኩ
ሁክም ይኖረዋል። ከዚያ ውጭ ግን ዝም ብሎ ማጠራቀም የሚባለው ላይ በዚህ ላይ ኺላፍ አለ በይነ ዑለማ። ይሄ ነገር ወርቅን ይተካል ብርን ይተካል ወይስ እንዴት ነው? የሩጁ ረዋጅ الذهب والفضة أم لا هل تجب فيه الزكاة أم لا በሚለው ላይ ከላም አለ ዑለማዎች። ብዙ ጊዜ መሻይኾቻችን የሚመክሩን ይሄንን ዋጅብ በሚለው አውጡ አስባችሁ፣ ዋጅብ ነው በሚለው አስባችሁ አውጡ የሚለውን ዑለማዎች ይሄንን ያበረታታሉ። ለምን አሰላመቱ ፊ ዲን ላ ያዕዲሉሃ ሸይ፣ ሰው በዲኑ ጉዳይ ደህና ሆኖ ከወጣ ግዴለም ሊየኩን ያኒ ዓለየ ለይሰ ሊ እኔ ወይም ደግሞ ሊየኩን ሊ ለይሰ ዓለየ፣ እንደው የኔ ነገር እንደው ይሄድብኝ እንደው ከፈለገ ሌላ ከሚመጣብኝ እኔ ራሴን መስጠት ያለብኝን ነገር ሰጥቼ ለው ካነ ፊህ ኺላፍ ሚንሁም መን አውጀበሁ ሚንሁም መን ለም ዩጅብ፣ ዋጅብ ነው ያሉ አሉ ያላሉ አሉ። ግዴለም ዋጅብ ነው ባሉት እኔ ልሂድና ልስጥ። አሁን አልጎደለብኝም በሐቂቃ ያንን አሟልቼ ሰርቻለሁ ማለት ነው። አይ ሱናውን ሊያዝና አልክፈል ሲል ግን በሌሎቹ መዝሀብ አጓድለሃል የሚል ነገር ሊመጣበት ነው። የሰጠ ጊዜ ግን አጓድልክ አይደለም የሚባለው። አይወጅ በነበር እኮ የሚሉት እነዚህ አዋጅ በሚሉትም ይወጅባል የሚሉት ደግሞ አህሰንተ ጥሩ ነው ያረካው የሚሉት። ስለዚህ ኢህቲያጥ ጥሩ ነገር ነውና ሰላመቱ ፊ ዲን መጥሉባ ፈኢዛን መስጠቱ ተፈላጊ ነው። ግን ይህንን ነገር አውጥቶ አንድ ሰው በቃ እቺ የሕክምና ነች ብሎ ከለያት ግን ከማጠራቀም እሳቤ ወጥቷል። ያ ገንዘብ ዝም ብሎ የሚጠራቀም ገንዘብ ሳይሆን ለዚህ ነገር ሊውል እየጠበቀ ያለ ገንዘብ ተብሎ የሚታሰብና ከዘካት ውጪ ይሆናል። ከዛ ገንዘብ ውጪ ያንን ገንዘብ ለብቻ አድርገውና ይሄ አሁን ያለው ገንዘብ ንሳቡ ከሞላና አመት ከሞላው ይሰጣል። ከተቀረው ገንዘብ ከሱ ውጪ ያለው ለዘካት የሚወጅበት መጠን ላይ ደርሶ ከሆነ ወዲያውኑ አመቱን ጠብቆ ማለት ነው ሐውል ሲመጣ ማውጣቱና መስጠቱ ግድ ነው። በ0935 01 በጥሻው 60 የተላከልን ጥያቄ ሰላም አለይኩም ወራህመቱላህ እንዴት ናችሁ? አንድ ጥያቄ ነበረኝ። ጥያቄ ስለ ቀብር ዚያራ ትሩፋት ትክክለኛውን ለማወቅ ነበር፣ ፈትዋ ብሰጡኝ ይላል። ቀብር ዚያራ ትሩፋቶቹ ያው ብዙ ናቸው። ከዛ ውስጥ አንዱ ረሱል አለይሂ ሰላቱ ወሰላም ያሉት በሐዲስ ላይ ዙሩል ቁቡር ፈኢነሃ ቱዘኪሩኩሙል አኺራ፣ መቃብርን ዘይሩ፣ መቃብርን መዘየር አኺራን ያስታውሳችኋል ይላሉ። አኺራን የሚያስታውስ ነገር ለስራ ያነሳሳል ማለት ነው። ሰው አኺራን ካስታወሰ ዱንያ ላይ ዝም ብሎ ረጅም አመልና ምኞትን ብቻ እያበዛ ላይ ጨብጣት ለምትሄደው ነገር እድሜውን እዚያው እሷ ላይ አያቃጥልም። ለካች የምተዋት ነች። ይኸው እንትና ከኔ በላይ ፈጢን የነበሩ ከኔ በላይ ብልህ የነበሩ ከኔ በላይ እንደው የሚንቀሳቀሱ የሚሮጡ እዛም ሰው ማግባባት የሚችሉ ከሰው ጋር መግባባት የሚችሉ ገንዘብ የሚገኝበትን ቁልፍ መንገዶች የሚያውቁ ዘዴውን የሚያውቁ ይኸው ቀብሮቻቸው በጣም ብዙ የመጠቀ በዱንያ ጉዳይ የሚጠቀሙበት የመጠቀ አእምሮ አላቸው የሚባሉ ሰዎችም ሄደዋል። ዑለማዎችም ሄደዋል። ሱላሖችም ሄደዋል። ገቢዩ ደካማው ያስተሳሰብ ድህነት ያለበት ሞቷል። ስለዚህ ለካ ማይቀር ነገር ነው የሚሄድበት ነገር ነው የፈለገ በሆን የሚል ነገር ያስታውስና ያ ምንን ያግዘዋል? እንግዲያውስ ኸይር ላብዛ ይዞት የሚሄደውን ስንቅ ለማበጀት ለማሰባሰብ ለማብዛት ይሰራል። ፋኢዳ ነው ማለት ነው። ስለዚህ ከዚያራው ያገኘው ነገር አለ። ቱዘኪሩኩሙል አኺራ፣ አኺራን አስታውሰው፣ አኺራን አስታውሷልና በደንብ መስራት እንደሚያስፈልገው አወቀ፣ ሰራ። አልহামዱሊላህ ኢዛን ተጠቀመ። ሁለተኛው የቀብር ዚያራ ትሩፋት ወደኛ ብቻ ሳይሆን ወደ መንዘይራቸው ሰዎችም ጥቅም ይመጣል። እኛ ማዕናዊ የምንጠቀመው ነገር አለ። ሞትን ማስታወስ፣ አኺራን ማስታወስ። ሱብሃንአላህ ምናልባት ይሄ ቀብር እኮ 600 ዓመት ሆኖታል ተብለን መንዘይረው ቀብር አለ። የሷሐባ ቀብር እንደው በፈለገ እንደው በጣም ረጅም ጊዜ ምድር ላይ የቆዩ ሷሐቦች ወይም አኺር መማተ من الصحابه ተብለው እንኳን የሚጠቀሱትም ሳይቀሩ ከተቀበሩ 1300 ዓመት አልፏቸዋል።
ያኒ ስለዚህ 1300 ዓመት ቀብር ከገቡ ዱንያ ላይ ስንት ነበር የኖሩት? ዱንያ ላይ የኖሩት 60 ዓመት 80 ዓመት በጣም ረጅም 100 ዓመት ያቺ ነበረች። አሁን ቀብር ውስጥ ምን ያህል ጊዜ ናቸው? أكثر من 1300 سنة الله أكبر ያን ሲያስብ ሰው እዚህ ከመቆያት እዛው ነው የሚቆየው ማለት ነው። እንደው ከቀብር እንኳን ዓለም البرزخ ከመቀስቀስ በፊት ያለው ማለት ነው። ያማ እንግዲህ ተጀምሮ ማያልቅ ነው ሱብሃንአላህ። ስለዚህ ይህን ነገር ፊክራ ይወስዳል፣ ይጠቀማል፣ ማዕናዊ የሆነ ጥቅም ይሰጠዋል። እንደገና ደግሞ ለሚዘይራቸው ሰዎች ፋቲሓ ሲቀራ استغفار ሲያደርግ اللهم اغفر لنا ولإخواننا الذين سبقونا بالإيمان بلو دعاء سيارك يعني مؤمنوች ሆነው ይሞቱ ይቀደሙ ወደ አኺራት የተሻገሩትን እነዚህን ወንድሞቼን ማርልኝ ጌታዬ፣ እንደው ቀብራቸውን ጀነት ጨፍ ያርግላቸው፣ ደረጃቸውን ከፍ አርግላቸው፣ ይሄንን ሰዋብ አድርስላቸው ስንል እነሱ ይጠቀማሉ። ስለዚህ ነፍዑ ዛኢሩም ተጠቃሚ ነው፣ መዙሩም ደግሞ ተጠቃሚ ነው። ጠያቂውም يعني የሚጎበኘውም ቀብር የሚጎበኘውም يعني بشرط يعني يكون مؤمنا لا شك يعني مؤمن ሆኖ ከሞተ ነው። ምን ይላሉ አንዳንድ ዑለማዎች كم قبورا تزار وصاحبها في النار ይላሉ። سبحان الله الله ነጃ ይበለን። ስንት ቀብሮች አሉ የሚዘየሩ ነገር ግን እዛ ውስጥ ያለው ሰውዬ ግን የጀሃነም ይሆን ይላሉ። አላህ ይጠብቀን፣ አላህ ነጃ ይበለን። እና ሰው ምንም ቀብሩን ላይ ቢያሳምሩትም አበባ ቢያረጉበትም ጥሩ አድርገው ቢገነቡትም እብነ በረድ ቢያረጉለትም ምንም ቢያረጉለት ውስጡ ይዞት የሞተው ኢማኑ ነው። ንጹህ ተውሂድ ካለው ነጃ ይወጣል። ኢማኑን አበላሽቶ የሄደ ሰው ከሆነ ደግሞ ምንም ከላይ ቢያሳምሩለት ውስጡን አያሳምርለትም። ሱብሃንአላህ ኸራብ ነው። አላህ ይጠብቀን። እና ሙእሚን ሆኖ እስከሞተ ድረስ ዛኢሩ ሁላ በገባ ቁጥር ዱዓ ሲያደርግ ይጠቀማል። ዛኢሩም በዚያራው ማዕናዊ የሆነ ጥቅም አገኘ። እዛም ሄዶ ደግሞ በሚዘይርበት ሰዓት إذا قرأ الفاتحة قرأ سورة ياسين قرأ المعوذات قرأ سورة الإخلاص የመሳሰሉትን አያዎች ቢቀራ ሱዋሮች ቢቀራ ይህም ህቅራት ተዋብ ይሄው ከስብ ነው። ይሄም ለራሱ እንደገና ኸይር ከሰበ ኸይርን ከከሰበ በኋላ ተዋብ ካገኘ በኋላ ጌታዬ ይህንን ተዋብ አድርስላቸው ሲል ያንን የሚመስል ተዋብ አላህ ለነዛ ሰዎች እንዲሰጣቸው እየለመነላቸው ነው። ካንተ ይወሰድና ላንተ ምንም አይቀርም አይባልም። የሱም ተዋብ አለው፣ ሰርቶ የተጻፈለት ተዋብ አለ። ያንን የሚመስል ደግሞ ስጥልኝ ብሎ አላህን ሲለምን አላህ ይሰጥለታል። ዱዓ መቀበልን የሚከለክል ግርዶሽ ምንም ነገር ከሌለ ማለት ነውና ነፍዑ ብዙ ነው። ዞሮ ዞሮ ወደዚህኛው ወደ ዛኢሩና ወደሚጎበኘውና ወደሚጎበኙት ይመለሳል። ሁለቱም ይጠቀማሉ። ተመልካቾቻችን የተከታተላችሁ የምትገኙ ጠይቀው ፕሮግራማችንን ነው። ጥያቄ ያስተናግድን እንገኛለን። ከፍታ ቆይታ በኋላ እንገናኛለን። አሁን የራስ ሰዓታችን ነው። ኢንሻአላህ እንመለሳለን። አሁንም ከኛ ጋር ነው። ተመሳሳይ ተመልካቾቻችን የምትከታተሉት ጠይቁ መንፈሳዊ የተሰኘው ፕሮግራማችንን ነው። በአሶና ቴሌቪዥን ብቻ ነው እየተከታተላችሁ የምትገኙት። የፕሮግራማችን የተለያዩ ጥያቄዎች ካሏችሁ ላኩልን፣ እናስተናግዳለን ኢንሻአላህ። አሁንም በድጋሚ አብራችሁን ከሆናችሁ የተለያዩ ጥቅሞችን ወይም ደግሞ ፋይዳዎችን እናገኛለን ኢንሻአላህ። አሁንም በድጋሚ መልካም ቆይታ ይሆንላችሁ። እንደ ዶክተር ከረፍት በፊት ስለ ቀብር ዚያራ እያወራን ነበርና ያው አንዳንድ ጊዜ ቀብር እንሄዳለን፣ ግን አሁን የሚባሉትን ይሄ ተፈኩር ውስጥ ላንገባ እንችላለን። እንደው እንትን ይኖረው ይሆን ስንገባ አዳቦች ይኖሩት ይሆን? እንደዚህ አይነት ተፈኩር ውስጥ እንድንገባ የሚያደርጉ መንገዶች ይኖሩ ይሆን? አብዛኛዎቻችን ስንሄድ አሁን የነገራችሁንን ውስጥ ድረስ ጠልቆ ላይ ይሰማን ይችላል። ምናልባት ያው በመቼም ዚያራውን هدف ወይም ጥቅም የመጨረሻ ግቡን ከነቢዩ ሐዲስ የሰማ ሰውና አለይሂ ሰላቱ ወሰላም
ያስገኛል ያሉትን ፋኢዳ ሁሌ አእምሮ ላይ የሚያመላልስ ሰው ያን ነገር ለማግኘት ይጥራል። ያን ነገር ለማግኘት ሐዲር አልቀልብ ሆኖ ዚያራ ማድረግ አለበት። በቃ ዝም ብሎ ልቡ ሌላ ቦታ ሆኖ ሂሳቡን እያሰላ አንዳንዱ እኮ ቀብር ውስጥ ሆኖላ እዛ መቃብር ቦታ ሆኖ ስልክ እያወራ ተጫነው የተራገፈው እሺ እንዴት አደረከው ምናምን ያለ የት ነበር ያባቴ ቀብር እያለ የሚፈልግ ይኖራል። ያኔ ብዙም ተፈኩር በማያደርግበት ብዙም በማይጠቀምበት መልኩ ምናልባት አባቱ ጋር ሄዶ ፋቲሓ ቀርቶ ሰዋብ ነይቶ ሊመጣ ይችላል። ግን የአኺራውን ማስታወስ ጥቅምን እንዲያገኝ መጥሉብ ምን ይፈልጋል? እኔ ዛሬ ልዘይር እንደመጣሁት ነገ እኮ ልዘየር እችላለሁ ብሎ ማሰብ መቻል አለበት። ሱብሃንአላህ እነዚህ ሰዎች አሁን እዚህ ምድር ላይ የነበሩ እንደኔ ሲሮጡ የነበሩ ምናልባት ከኔም በላይ ምድር ላይ መኖር አስጠልቷቸው ወይ ደግሞ መኖር ሳይፈልጉ ቀርተው ሳይሆን መኖር እያማራቸው እየጓጉ እየፈለጉ ቤታቸውን ንብረታቸውን እየወደዱ ባይለዩ ደስ እያላቸው ነገር ግን በክድ የወጡ ሰዎች ናቸው። ሰው ሲሞት በቃ አበቃልን እያለ በቃ ይሄ ነገር ሁላ ሊሄድ ነው። አንዳንድ ሰዎች የሚወጡበት ቤትና ቀስር የሚመስል የንጉስ ቤት የሚመስል የመንግስት ባለ ያኔ ልክ የነገስታት ወይም ደግሞ የመንግስታት ህንፃ መኖሪያ ህንፃ ቤተ መንግስት የሚመስል ቤት ገንብተው ከዚያ ቤት ይዘዋቸው ሲሄዱ ኢላ አይን የነበረው ቤታቸው ውስጥ የሚጠቀሟቸው ቴክኖሎጂዎች እቃ ሲያስመጡ አይ እኔ ሀገር ውስጥ አልፈልግም እያሉ ሲመርጡ ኖ ይሄኛው ምርት ሳይሆን ይሄኛውን እንፈልገው ክላስ የሆነን እንፈልገው ከዚህኛው ሀገር ሳይሆን ከዛኛው ያመጣልኝ እኔ ብራንድ ነው እንፈልገው እንዲህ ነው ሲሉ ጫማ ብራንድ ሲመርጡ ቦርሳ ብራንድ ሲመርጡ ቀበቶ ብራንድ ሲመርጡ ጌጥ ሳይቀር ብራንድ ሲመርጡ አይ መንገድ ላይ የሚሸጠው አልፈልግም እያሉ ለሚቀቡት ክሬም ለሚጠቀሟቸው መጠቃቀሚያ መሳሪያዎች ስልክ አዲስ ሞዴል ካልሆነ ይሄኛው አመት ሆነው እኮ እያሉ ባለፈው አመት ሞዴል እንዲህ እያሉ የነበሩ ሰዎች በአቡጀሪ ተጠቅልለው አልጋ ላይ ተጭነው ይዘዋቸው ይወጣሉ። ኢላ አይነ ይخرجونه ወዴት ነው ይዘዋቸው የሚሄዱት? አላሁ አክበር። እዛ በጣም ትልቅ መሐንዲስ እጅግ በጣም ጎበዝ ኤክስፐርት በህንፃ ግንባታ በመሳሰለው አይደለም። እዛ ጋር ተራ ቀብር ቆፋሪ የቆፈረው ጉድጓድ ሱብሃንአላህ ቻክ ይደረጋ ይባል ይቀባ ይባል ብርሃንን አየር ማስገቢያ እንደዚህ አይባል ውሃ ተፋሰሱ እንዴት ነው ሴራሚኩ ምናምኑ ፊኒሺንጉ ምኑ ማይባልበት ቀን ቆፋሪው ሀያ ያለ የቆፈረው አፈር ውስጥ አመጣው ሊያስተምት ነው። እና ሱብሃንአላህ ሰዎች መቼም ይሄን ነገር ማስታወስ መቻል አለባቸው። ቀብር ቦታ ሲሄድ ዚያራ ሲያረግ ምን አይነት ሰዎች ናቸው? እነዚህ ሰዎች እኮ ትላንትና እንደኔ አሁን ስራዬን ትቼ አንዳንዴ ስራ በዝቶብኝ ብለን እኮ ዚያራ እኮ እንዲልም አንዳንድ ጊዜ ለዚያራ ማለት ነው እንደው ለማስታወስ እንዲጠቅም ለምን መሽጉል ነኝ ባለሁበት መሽጉልነት በድግ አድርጎ የሚወስድ ደግሞ ሞት አለ። ሱብሃንአላህ እና እነን መጠቀም የፈለገ ሰው ይሄን ነገር ኢስቲህዳር ማድረግ ነብዩ ሰለላሁ ዐለይሂ ወሰለም ለምንድን ነው ቀብር ዘይሩ ያሉ? فإنها تذكركم الآخرة ብለው ነው አኺራን የሚያስታውሰኝ ከሆነ ስለዚህ እኔ ራሴን ተህይአ ማድረግ አለብኝ ማለት ነው ማዘጋጀት መቻል አለብኝ። አለዚያ ምናልባት ቀብር ቆፋሪዎች እኮ አንዳንዶቹ ቀልባቸው የደነደነ የሚሆንም አለ ምንም አይመስላቸው ማለት ነው እዚሁ አይደል ምን ብለው ይያሉ ማለት ነው ቋሚ ስራቸው ነውና ጂናዛ ሲመጣ ምንም አይመስላቸው ሲቀበሉ ሲያስገቡ ምንም አይመስላቸው። አላሁ አክበር። እዛ ሲቆፍሩ ብሎ የሰዎችን ቤት እየቆፈረ ይውልና ከዛ ማታ ሄዶ የራሱ ቤት ደግሞ አልጋው ላይ ተኝቶ ፍራሹ ላይ ተኝቶ ከዛ ተመልሶ መጥቶ የሌሎች ሰዎችን ደግሞ ቤት ይቆፍራል። ነገ ለሱም ይቆፈርለታል አይቀርም። እሱ ሁሉም ቀባሪው ይቀበራል። ሱብሃንአላህ ማንም ሳይቀር በየተራ ይሄዳልና እንደ ልባችን እንዳይደነድን ስንሄድ ሐቂቀተን السلام عليكم دار قوم مؤمنين أنتم قدمتمونا وإنا بالأثر اسكي من لو الناس
ወኢና ኢንሻአላሁ ቢኩም ላሒቁን። ይሄ ነው እንግዲህ ሞትን ማስታወስ። ዒባራውን ራሱ ምንለውን ነገር ስናስታውሰው አሰላሙ ዓለይኩም ዳረ ቀውሚ ሙእሚኒን፣ የሙስሊም መቃብር ሄደን እናንተ እዚህ ሀገር እዚህ ቦታ የተሰበሰባችሁ ሙእሚኖች ቀብራችሁ እዚህ ሆናችሁ ሰላም በእናንተ ላይ ይሁን። አንቱም ቀደምቱሙና ወኢና ቢልአሰር ተቀደምቱም ዓለይና ማለት ነው። እናንተ ቀድማችሁን ተሻግራችኋል ወደዚህ ቦታ፣ እኛም ደግሞ ይኸው እንግዲህ አሳራችሁ ላይ ድካችሁ ላይ እንግዲህ ያው እኛም እየመጣን ነው። ወኢና ኢንሻአላሁ ቢኩም ለላሒቁን አው ላሒቁን፣ እኛ እንግዲህ አላህ በሻው ጊዜ ወደ እናንተ መምጣታችን ማይቀር ነው። እንቀላቀላለን፣ እንደዘየርናችሁ እንዘየራለን። ሌላ ሰው ደግሞ እኛ ሊዘይር ይመጣል። ያም ዛኢሩም ደግሞ ነገ የሚዘይረው ደግሞ ይመጣል። እንደዚሁ እሱም ይቀበርና ወሀከዛ እና የሚባለውን ነገር እስቲሕዳር ማድረግ ማስታወስ፣ ማዕናውን ማሰብ ዝም ብሎ ከአንገት በላይ ካልሆነብን ኢንሻአላህ እዛ ላይ ነቢዩ ዓለይሂ ሰላቱ ወሰላም ያሉት አኺራን ያስታውሳችኋል ያሉት ይህንን ያስገነዝባል። በዚሁ አጋጣሚ الأوزاعي الإمام الأوزاعي من علماء السلف ناتشو المجتهدين ناتشو عبد الرحمن يبانالو نيه سو ك بعد بكا كامل نبرو يبال الشام هاجر لبنان ودا بيروت يمتالو نا ودا زكاوي سيمتو عندي سيت أغنيتنا زاو كاكاوي سووش مهكل أين العمران بلو تأيقوات ይባላል። አይነ ለዑምራን ማለት ቤቶች የት ነው ያሉት? ሰዎች የሚኖሩባቸው መንደሮች፣ ከተማው እንደማለት ነው ስትላቸው ወደ መቃብር ቦታ አሳየቻቸውና ይሄ ነው አለቻቸው። ከተማ እንግዲህ ዑምራን እዚህ ነው እንግዲህ ሰዎች እቺንማ 67 ዓመት የሚኖሩባት ነች፣ ትንሽ ነች፣ ትፈርሳለች፣ ትሄዳለች፣ አጭር ጊዜ ነች። ዋናው እዛ ነው። እቺ ዘኪያ የሆነ ሴት ነበረች እና በጣም ተገረሙ ይላሉ። ሱብሃንአላህ እቺ ሴት ማለት ዘኪያና ፋጢና ነች። እውነተኛ ዑምራን ያለው እዛ ነው። ያም ቢሆን መሸጋገሪያ ሀገር ነው። ግን ከዱንያ አንፃር ሲታይ ረጅም ጊዜ ነው የሚቆይበት። የኑህ ዓለይሂ ሰላም ልጆች እኮ ሞተው ተቀብረዋል አይደል? ሰይዱና አደም ዓለይሂ ሰላም እኮ አስሉል በሸር የሆኑት ማለት ነው። እሳቸው ሞተው ተቀብረዋል። ከመዳ ሙንዙ አንዱ ፊ ነቢባል በጣም ረጅም በሺዎች የሚቆጠሩ ዓመታት። ሌሎች ነቢያትም ስናስብ እንደዛው እና እንዲህ እያለን ዱንያ ላይ የምንቆየው አጭር ጊዜ እንደሆነ ያስታውሰናል። የቀብር ዚያራን በትክክል ከተጠቀምንበት ማለት ነው። እየሰፋ የሚሄደው ከተማ እሱ ነው። ይሄ እሱ ነው። ቀኛው ወደ መፍረስ ነው እንግዲህ ይሄ ዛሬ አሁንም ምናልባት ሊኖር ይችላል። ግን ልጆች ሆነን ሰው ለቀብር ዚያራ የነበረው እዛ ሲሄድ ደግሞ ቁርአን ይቀራል፣ እንደውም ያሲን ተባረክ ይቀራል። እዛ ቁጭ ተብሎ ዱዓ ይደረጋል፣ ተወሰላቱ ዘካሮች ይደረጋሉ። በጣም ጥሩ የሆነ አዳቦች ስነ ስርዓቶች ነበሩ ዶክተር። አሁን ግን ምን የሚል በሽታ መጣ። በቃ ቀብር ማምለክ፣ ሰውን ማስበርገግ ማለት ነው። ሙሽሪክ ተዘኩር እንደው ሊያደርግ የሄደው ሰውዬ አንተ እዚህ ቁርአን ስለቀራ እንደዚህ አድርጋል የሚል የማስበርገግ የማስፈራራት ሽርክ የማለትና ቀብር ማምለክ የሚባል ጣጣ መጥቶ አሁን አብዛኛው ቀብሮች የለም። የድሮ እንትኖች በስፋት ይሰራበት ነበር ዶክተር። ይሄን ለመመለስ እንደው አሁን እንዳላችሁት ከተፈኩር ጋር ማምለክ እዛ ቦታ ላይ ሰውየው የሞተ እሳቸውን ሊዘይሩ የሚሄዱ ሰዎችን እንደዚህ አድርጎ አስፈራርቶ አስበርግጎ ወደ ሌላ አቅጣጫ ባዶ መሬት እንዲሆን የማድረግ አባዜ ስላለ እንደው ይሄ ነገር እንዲመለስ ምንድነው? እንደው መጀመሪያ እንደው ይሄ ሱኡ ظن على المسلمين ሙስሊም ላይ የተቀመጠ ሙስሊም ላይ ያደረጉት መጥፎ ግምት፣ ሙስሊሞችን በሽርክ መፈረጅ፣ በቃ ያመልኳል ማለት ነው እያለ በመጥፎ መገመት በሽታ ነው። መጀመሪያው በሽታ ይሄ ነው። ልክ የድሮ እንዲህ አይነት ሰዎች ገና ብቅ ያሉበት ሰሞን ላይ
አንዱ ሙእሚን ከዛፍ አጠገብ ይሰግዳል። ዛፏን ፊት ለፊት አድርጎ እየሰገደ ነው። ያ ሙሽሪክ ሊመ ተዕቡዱ ሃዚሂ ሸጀራ ይለዋል። ተነሱ በቃ ይሄ ኢስአቱ ظን መነሻህን መጥፎ ግምት ታረገው ሁሉ ነገር ታበላሽዋለህ። ዛፏን ለምን ታመልከው ነው? ዛፏን ለምን ታመልከዋለህ? ታመልካታለህ ይለዋል። ዛፏን ሱትራ አድርጎ እየሰገደ ነው። ወደ ግድግዳም ጠጋ ብለህ ግድግዳውን እያመለክ ነው አይደለም። መስጂድም ስትሄድ መስጂዱ ለማምለክ እኮ አይደለም ያምልኮ ቦታ ስለሆነ እንጂ። እና መነሻውን ከተሕሲኑ ظን ከጥሩ ግምት ሲደረግ እረፍት ይሰጣል። የማይሆን ፍርድ እንደዚህ ፍርደ ገምድል በቃ በዚህ ያለውን ደግሞ በሽርክ ሰይፍ መጉመድ በቃ እና ሙዋሂዶች ራሳቸውን አድርጎ ማየት ከነሱ ይላል። ወልዒያዙ ቢላህ ይሄ የታየ ነገር ነው። በኢኽዋን በሚባለው ጀማዓ መስራች ራሳቸውን ኢኽዋን ሙስሊሚን ብለው የሚጠሩት ጀማዓዎች የነሱ መስራች እንደ ሰይድ ቁጥብ ያለ ሰው በጥቅል ነው ለቀድ ارتدت البشرية بجملتها ያለው ወልዒያዙ ቢላህ በሸሪያ በጠቅላላ የሰው ዘር የተባለ ጠቅላላ ሪዳ ውስጥ ገብቷል ብሎ ያረሱ ነው። ለምንድን ነው ሲባል እንዴት يرضون بحكم الحكام يعني በዳኞች በመንግስት በነሱ መሪነት ሸሪዓ ሳይፍ በሸሪዓ ሳይሆን መንግስት ባስቀመጠው እንዴት እንጓዝ ብሎ ዝም ብሎ እንዴት ይቀመጣል? ስለዚህ ይሄ ሽርክ ነው ይላል። ይሄ ኩፍር ነው ይላል። ወደ ሽርክ ይወስዱታል፣ ወደ ኩፍር ይወስዱታል። ወደ ሽርክ የሚወስዱበት አቅጣጫ ምንድነው? ይሄ ሐኪሚያ የሚባለው ነገር ለአላህ እንጂ ለማንም አይደለምና ለሌላ ከሰጣው አሻርክ ይላል። ህግን የመደንገግ እንዲሁ ደግሞ በዚህ ተዳኙ ብሎ የማስቀመጥ የአላህ ብቻ ነው ይላል። ይህንን ነገር አንተ ከተቀበልክ ለሰው ሲያረጋው ከተቀበልክና እሺ ብለህ ከሄድክ ጠዋጊትን እየተገዛህ ነው ይላል። ወልዒያዙ ቢላህ አላህ አንተተህ ሰዎችን አማልክት አርጋቸዋል ማለት ነው። ምክንያቱም ለአላህ የሚገባውን ለሰው አርጋሃልና ነው የሚሉት። እኛ ሰው እኔ ከሸሪዓ ይበልጣል ብዬ አይደለም ማለት ከሸሪዓ ጋር ማስተካከያ አይደለም፣ በኩል ነው ብዬም አይደለም፣ ሸሪዓን የለም ብዬም አይደለም። ነገር ግን ምን ላድርግ እንግዲህ ስራ የሆነብኝ እንጀራ ሆነብኝ ሎ ነው ህግ ነው ያጠናሁት ዳኛ ያደረጉኝ ምፈርደው በህገ መንግስቱ ነው በአዋጆች ነው በወጡ መመሪያዎች ነው። ወንጀለኛ መቅጫ ህግ እንደዚህ በፍትሐ ብሔር በዚህ ነው ምፈርደው። ምን ላድርግ ብሎ ፈረደ። እሱ لا يكون كافرا بالله እንዴት አድርጎ ነው ካፊር የሚሆነው? ما انكر شرع الله لم يقل انا لي حق ان اشرع ما اريد አላለም። የፈለኩትን መደንገግና በዚህ ተዳደሩ ብዬ ማለት መብቱ አለኝ አላለም። انما ያቃል على خلاف الشرع ነው። شرع እጁ ይቆረጥ ብሎ ያዘዘውን مثلا ስርቆት ጋር የሚያያዝ በዚህ ይቀጣ ያለው እሱ ይታሰር ነው ሲልኮ خالفوا لكم ግን ሸሪዓችን ይሄ ነው አላለም። አደጋው ሸሪዓችን ይሄ ነው ብሎ ቢል ኖሮ ተክዚብ ይመጣበታል። ያንን ሳይል አው ሸሪዓ አለ على العين والراس አከብራለሁ ሸሪዓን ያው ነገር ግን ምን ላድርግ እንጀራ ይሁንብኝ በዚህ ዳኝና በዚህ ፈረዳሉኝ ስለዚህ በዚህ ፈረድኩኝ አቃለው ከሸሪዓ ጋር እንደማይስተካከል የህጎች ሁሉ በላይ ሸሪዓ ነው ምንም ጥርጥር የለውም የአላህ ህግ ነው እና ይሄን አቃለው ያንሳል ብዬ አይደለም ሸሪዓን ብሎ ያለን ሰው ካፊር አንለው። እነዚህ ሰዎች ግን ሙሽሪክ ይሉታል፣ ካፊር ይሉታል፣ እርተደ ይሉታል፣ ከኢስላም ወጣ ይሉታል። እንዲህ አይነቱ ዝም ብሎ በገፍ በሽርክና በኩፍር የመፈረጅ አባዜ የተጠናወታቸው ሰዎች ከመጥፎ ግምት ተነስተው ነው፣ ከመጥፎ ظن ተነስተው ነው፣ ከመጥፎ ግንዛቤ ተነስተው ነው። ሙስሊምን ቀብር ጋር ካዩት ቀብርን እኛኮ ዛሬ ሁሉም ሰይድ አብዱልቃድር ጂላኒን የሚወድ ሰይዱና አሕመድ ሪፋዒን የሚወድ ጠሪቃን በትክክል የያዘ ሰው ሰይድ አብዱልቃድር ጂላኒን አብዱልቃድር እያላቸው አይደለም እንዴ ነው እኮ የአብዱልቃድር እኮ ነው የሚለው። የአብዱልቃድር ማለት አንተ የቃዲሩ ባሪያ እኮ ነው። የቃዲሩ ባሪያ ይሄ እንደገና አምላክ ይላል። ኢላህነት እነሳቸው ይሰጣል አይሰጥም? ሙስተሒል። ይሄ አቅል ያለው ሰው ጤነኛ ሙስሊም ሰው አያረገውም። አይሄንም ካረገ ውጪ ነው የሚሆነው።
በአማርኛም እነዚህ አላህ ባሮች እኮ ነው የሚለው። እነዚህ አላህ ባሮች የደጋግ ባሮች ይሄን እኮ ነው እንደው አነሰን በዛም አብዛኛው አስሐቡ الطرق እንደው ጠሪቃ ይዞ ዚክር የሚያደርግ አውራድ ያለው ሰባህ መሳእ የሚላቸው ዚክሮች ያሉት በሁሉም ጠሪቃዎች يقرأ الفاتحة في الغالب لصاحب الطريقة ولسلسلة الطريقة إلى شيخه الذي أعطاه هذه الطريقة يتلمذنه وذكرون كجرسوا هذا مثلا الطريقة الرفاعية لي ذكرون ترجع الاستغفار الصلاة على النبي عندهم دمو تهليل كاد ركبوا هلا ستجرس فاتحة تقرأ فاتحة تقرأ هلا اللهم أوصل ثواب ما تلوته إلى النبي صلى الله عليه وسلم ثم وإلى الشيخ أحمد الرفاعي وإلى سلسلة الطريقة الرفاعية تلنا شيخهن تكسر له إنيا مثلا وإلى الشيخ عبد الله الهرري رحمة الله تعالى عليه طريقة يسطون ساتشوس لهون معناتنا شيخاتنا ناتشو سلسلة ذهبية بزيا ممرت السند رفاعي كان درس يرغون معناتنا ሌላ ሼክ ካለው ደግሞ ይጠቅሳል አሊያም سلسلة طريقة رفاعية ቢልም በቂ ነው እንዲህ ያደረግን ምን እንልክላቸዋለን ፋቲሃ ኢህዳእ የሚደረግ አምላኪ ተብሎ ይታመንበታል ፋቲሃ ቀርተ ኢህዳእ የምታደርገው ጌታዬ ብለት እንደው አምላኪ ነው ይፈጥራል ብለህ ታምንበታል من أين جاء هذا الظن السيء መጥፎ ግምት በቃ ቀብር ሲዘይር ሄደ ይሄ ቀብር ሊያመልክ ነው ሄደው አሁን ፌስቡክ ላይ ታሊቆች እናያለን ቁቡሪ እያሉ ይሰደው ማለት ነው ቁቡሪ ማለት ነው يعني قبوري نسبة إلى القبور ማለት نسبة إلى القبور القبوري مندنه أي عباد القبور مثلون كونه ما هي العبادة إنه عبادة مالتنا إنه كقوام كتككلنيا تقاقمم كشريعم كሁሉም ወጣችሁ እንዴት እንደምትችሉት አላቀም እንደው ከቋንቋው ማጠቃቀም ወጣው ከሸሪዓ ሁክም ወጣው ከዓዳ ከልማድም እንደው ከተለመደው መልካም ዓዳትም ወጣው እንደው መድረሻቸው የት እንደሚሆን ሱብሃንአላህ العظيم እና ይሄ ሙስሊሙ ዛቦታ ይደ ሰደቃ ያረጋልኩ ለመሻይኾቹ እኮ ሩህ ብለኮ ሰደቃ ያረጋልኩ መሻይኾቹ እንዲጠቀሙ ማለት ነው ሰዋቡን ይደርሳቸው ብሎ ለሚዘይራቸው መሻይኾቹ እኮ ሰደቃ ያረጋል على نيتهم يذبح على نيتهم ማለት ሰዋቡን ይደርስ ሲያርድ بسم الله الله اكبر ብሎ ነው የሚያርደው ولو ذبح بغير وذكر غير اسم الله تعالى فرد እንሰጣለን ወለዚያ ነገር ሊቀርብ እርድ ያረደ ከሆነ ሌላ ነገር ውስጥ ገባ እና አላህ የሚደረግ ነገር ለሰው አደረገ ይባል ነው ሽርክን በትክክል መለየትና እውነተኛ ሽርክ የሆነው ይሄ ሽርክ ነው አሁን ይሄን ተጀንብ አድርጉ ለምሳሌ ለአላህ ብቸኛ የሱ ብቻ ስልጣን የሆነው ማንንም አይጋራው ይመፍጠርን ሲፋ ለሰው ካደረገው ይከፍራል ይሄ ሰው ከኢስላም ይወጣል ወልጭ ብሎ ለምንድን ነው ሲባል هل من خالق غير الله ብሎ አላህ ነግሮናል لا إله إلا الله ማለት ራሱ ይላሉ እንደና አሽዓሪያ ለዑለማዎች لا خالق لشيء من الأشياء مبرز لها من العدم إلى الوجود إلا الله ማለት ነው ከአላህ በስተቀር ማንኛውም ነገር ካለ መኖር ወደ መኖር ማምጣት የሚችል ማንንም የለም አላህ እንጂ وهو الذي يستحق العبادة عبادة ብቸኛ የሚገባው እሱ ነው ስለዚህ ኻሊቅነትን ወደ ሌላ አስተዛዞር አው ሽርክ ነው ለአላህ ብቻ የሚደረግ የሆነን أقصى غاية الخشوع والخضوع يمتنانسنا يمفرات مجرشا مؤمن سو يا رب سيلنا يا رسول الله سيل كله بفلسهم يا رب سيل أنا عبدك أنت خالقي أنت ربي إيانا يا رسول الله سيل قل يمودث نبي يا الله كفي على الرقوث نبي لنيا رحمة أدرجو إلى كوث نبي الله لنيا يسطوت سطوتا لنيا يسطن سطوتا نزاكو نرل فكرن محبان
ተዕዚመን የሊቁ ብሂ የሚያሳይ እንጂ ያመን የኽሉቁ ለና ይልም እኮ ሙእሚን እኮ ያ ረሱላላህ ካለ ሌላንም አውልያ ቢጠራህ ማለት ነው። እንደው ኢዕቲቃዱ አላህ አህል አድርጓቸው አስችሏቸው እንደው ለዚህ አሁን ላለሁበት ችግር ጌታዬ ሰበብ አድርጎልኝ እነሱን ቢልክልኝ አሚደኒ ቢመደዲ ፉላን እኮ ይባላል እኮ ምን ችግር አለ? አላህ ሰበብ አድርጎልኝ እያለ እኮ ነው። ረሱል ዓለይሂ ሰላቱ ወሰላም ሐሳን ብኑ ሳቢትን በጣም ሻዒር ነበሩ፣ ቀውይ የሆኑ ገጣሚ ነበሩ። በግጥም ቤቶች ሙሽሪኮችን ይወግሩ ነበረ እና ረሱል ዓለይሂ ሰላቱ ወሰላም ምን ይሏቸው ነበር? ያንተ ግጥሞች እንደው ከሲሃም በላይ ከሚወረወሩ ቀስቶች ከነሱ በላይ የነሱ ልብ ይወጋልን ነው። ኃይለኛ ንግግር ከሊማቶች የቃል አጠቃቀሞች እየተጠቀሙ እነዚያን ይወጓቸው ነበር እና እሁጁሁም ያ ሐሳን ወሩሑል ቁዱስ መዐክ ይሏቸው ነበር። ሐሳን ቀጥል እነሱን ምትልበትን ለምን በአላህ የካደ ሰው እሁጁሁ ማለት ያው እነሱ ማለት ነው ሰዎቹን እነዚህ ራሳቸው እና በልብ አድርገህ ንገራቸው። ሩሑል ቁዱስ መዐክ አሏቸው። ያኒ አየደከ አላሁ ቢመደዲ ጅብሪል ማለት ነው። እንደው ሩሑል ቁዱስ ካንተ ጋር ይሁኑ አላህ ሳይሉ ሩሑል ቁዱስ ጅብሪል ማለት ነው። የጅብሪል መደድ ካንተ ጋር ይሁን እንደማለት ነው። ምን ችግር አለው? ሰው ዱንያ ላይ ይሄ መሳሪያ እንካች መሳሪያ ተጠቅማለች ይባል እኮ ሙሽሪክ አይባልም እኮ። አንተ በአላህ ላይ እንጂ መመካት ያለብህ ይሄ መሳሪያ ትይዛለህ እኮ አይባልም እኮ። አዎ መሳሪያ መያዝ ተወኩልን አይከለክልም። መሳሪያው መክሉቅ እንደሆነ አውቃለሁ፣ የሚሰራው በአላህ ቁድራ እንደሆነ አውቃለሁ። ወደ ገንዘብ ብትጠጋ ወደ ሰው ብትጠጋ ወደ ምን ሁሉም ኸልቅ ሚን ኸልቂላህ እንደሆነ አውቃለሁ። ሐቂቀቱ ተወኩል ዐላ አላህ ነው የሚለውን ነገር በልቤ ይዤ አስባቦችን መጠቀሜ هل يجعلني مشركا እንዴት وهكذا ሰው ሲጨንቀው አውሊያኡ አላህን ሲጠራ ያ ረቢ እነሱን ሰበብ አድርገህ እርዳኝ አግዘኝ ማለት ነውና መነሻው እንደው ከቀብር ዚያራ ጋር ቢያያዝም ሄዶ እኛ ቀብር ስንዘይር ሄደን ዱዓ ስናደርግ ፋቲሓ ኢህዳስ ስናደርግ ሰደቃ ስናደርግ عن روحه ሌሎች ኸይር ነገሮችን ሰርተን ተወሱላትንም ዱዓኡንም ምኑንም ስናደርግ ይሄ በረካ እናገኛለን። ይሄ ሰው ሷሊህ ሰው ነው፣ አላህ የባረከው ሰው ነው፣ ኸይረኛ ሰው ነው ብለን እንጂ ኸይረኛ ሰው ነው፣ ኸይረኛ ፍጡር ነው፣ ኸይረኛ ባሪያ ነው እያልን እኮ ነው። ሰው ነው እንዴት የመሰሉ ሰው መሰሉኝ ይሁዲ ሰው እያልን ነው። እኛ ሙስሊሞች ነን፣ ነሳራ አይደለንም። ሰውን ኢላህ ብለን ምናምን አይደለንም፣ ወላ ሙጀሲም አይደለንም። በሰው ቅርጽ እያሰብን አላህን እንደዚህ አይነት ነው ብለን የምናስብም አይደለንም። አልሐምዱሊላህ ሰው ካል ፍጡር እያልን ነው። ምን ያሉ የአላህ ባሪያ መሰሉ ባሪያ እያልን ነው። እንደው ደግ ፍጡር ናቸው እኮ ታላቁ ፍጡር እንላለን። ነብዩ ሰለላሁ ዐለይሂ ወሰለም ታላቁ ፍጡር የፍጥረታት ሁሉ ታላቁ ፍጥረት እያልናቸው ነው፣ ፍጡር እያልናቸው ነው። كيف يجتمع نسبة الألوهية له እንዴት ከዚህ ጋር እንዴት አብሮ ይሰበሰባል? አይሆንም እኮ እና ፈህም ለሰጠው ሰው ቀላል ነው። መጥፎ ፈህም፣ መጥፎ ግንዛቤ፣ መጥፎ ግምት ውስጡ ላይ ለሚያሳድር ግን ነገሩን ይገለባብጠዋል። ነጩን ጥቁር አድርጎ ሊያይ ይችላል፣ ታቹን ላይ አድርጎ ሊያይ ይችላል፣ ላዩን ታች አድርጎ ሊያይ ይችላል እና በተበላሸ ሚዛን መመዘን ይሆናል። በተበላሸ ሚዛን ስትመዘን ውጤቱ ትክክለኛ ይሆናል። መርሐባ። እንግዲህ ዶክተር ዛሬ የነበሩን ጥያቄዎች እነዚህ ናቸው። ሌሎችን ኢንሻአላህ ቀጣይ እናቀርባቸዋለን። ለሰጣችሁን ሸሪዓዊ ምላሽ ባረከላሁ። አሜን። ለተከበራችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቆ ፕሮግራማችን ይሄንን ይመስል ነበር። የተለያዩ ጥያቄዎችን አንስተናል፣ ለዚህ ምላሽ ሰጥተዋል የተከበሩ ዶክተር ሼክ አቡበከር ሱሌማን። አብራችሁን ስለነበራችሁ እናመሰግናለን። የተለያዩ ጥያቄዎች ካሏችሁ ወይም ደግሞ አሁን ከተነሱት በዚህ ፕሮግራማችን ላይ ከተነሱት ያልተረዳችሁ ነገር ካለ በጽሁፍም በሪከርድም በኦዲዮ ማለት ነው አሊያም ደግሞ በቀጥታ በመደወል ጥያቄዎቻችሁን ማቅረብ ትችላላችሁ። ምክንያቱም ይሄ
የፕሮግራማችን ዋናው ዓላማ የጠራ ሳቢና የጠራ እውቀት ይኖረን ዘንድ ለማድረግ ነው። ኢንሻአላህ በተለያዩ አቅጣጫዎች የሚመጡ ሐሳቦች ካሉ በቀጥታ እናስተናግድ ይሆናል። ሸሪዓዊ ምላሽ እንዲሰጥባቸው እናደርጋለን። በድጋሚ አብራችሁን ስለነበራችሁ እናመሰግናለን። ሌሎች አሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።